ሚዲያ እስከመቼ ነው እንደዚህ የሚኖረው? ምንድነው መረጋጋው? አንተ ራስህ ነው ጣልን እርዳታ እንፈልግም ወጣ ምን ልትለምንብን ነው? ሚዲያ ላይ አይደለም ለምንብን አይደለም ነገሮች ባላሰብኩት ነገር ነው እንደዚህ እንኩት ማለት እንደዚህ ይሆናል ብዬ ጠብቄ አላቅም። በጣም ጥሩ ሁኔታ ነበርኩኝ። ምን ለለውበት ችግር ምንም አማራጭ ቢሰጠኝ አይደለም እንደዚህ አይነት ህይወት እንደዚህ አይነት ነው። ተረጋጊ በቃ ተረጋጊ። አንቺ ቆይ ግን ስታጩ ምንም ነገር አይምሩሽንም ነው እንዳጣሹ ምን ይሆንሽ ነው? ከዛ እህቴንም እኔ ጋር መጣት ቤት ከገዛው በኋላ አብረን መኖር ጀመርን። እሷም እንደምታውቃት ታዋቂ ሞዴል ናት። ብዙ ስራዎችን ሰርታለች። እሷም የተፈጠረው ነገር ድንገት የተፈጠረ ነገር ነው። መስተካከል ደግሞ ይችላል። ያንን የሚስተካከልበትን መንገድ እንፈልግ ብለን ነው ወደዚህ ቤት የመጣ ነው። ቆይ እሺ በዚህ እንኳን በስራው እንኳን ስትል እንዴት ነው አንድ ሰው እሷሽ ፍቅር ውስጥ ስላለች ብዬ ነው ይሄ ራሱን ለመክፈል በቃ በጣም ተቸግረናል። ምን በላው እስክናጣ ድረስ ምን ደርስበት ሰዓት አለ እና በጣም በቃ መጥፎ ሁኔታ ውስጥ ነው ያለ ነው። እና ቆይ ምንድነው ማለት ይሄ ሁሉም ገንዘባችሁ ማለት ያለቀበት ወይም የጠፋበት ምክንያት ምንጩ ምንድነው? ቆይ ምን እንደሚረዳን አንተ ማን ነህ? ካሜራውን አጥፉት ምን እያረጋችሁ ነው? ይረዳን ነው ተረጋጊና እንዴት ነው ማለት ግልጽ አድርጉልኝ። ልጁ ማን ነው? ነገር አንፈልግም። ይኸውልሽ እኔ ቃል እገባለሁ ይሄ ነገር ሚዲያ ላይ አውጣም። በቃ ምንም ነገር አንፈልግም አይደለም በቃ ያለውን ነገር እንዲስተካከል እንፈልጋለን። እና ታዲያሽ ካሜራ እያስቀረጽሽ ነው እንዴ ያለው ነገር የምታሰብው? በቃ ሰው ከፊ ከፈለግሽ እኔ ልጣልሻለሁ ግን ደግሞ ሞጣው እነሱን አስወጣት ይኮን ያናደደሽ ይቅርታ። ግን ይኸውልሽ አሁን ላይ የሆነ መፍትሄ ያስፈልገናል። ተነጋግረን ወደ መፍትሄ እንሂድ። ያው እህቴ እኔና እሷ ብቻ ነን ለቤት ሁለት ነን። ሌላ እህትም ወንድምም የለንም። አባቴ ከሞተ ትንሽ ቆይቷል። እናቴ ናት ያሳደገችን እና አባቴ በህመም ምክንያት ነው የሞተው። ብዙ ደስ አይልም እና አሁንም ደግሞ የማይጠበቅ ቦታ ላይ ነው ያገኘውሽ። መጀመሪያ ግን ያው በስልክ ስናወራ ገባኛል። ያው በጣም ማዝናለሁ። ያው በቅርበት በስራም በምንም ስለምንተዋወቅ የነበራችሁን ህይወት ስለማውቅ እኔም በጣም አዝናለሁ። ባልና ሚስት አንድነት አይደለ እና ሁሉም ነገሬ በቃ እሱ ጋር ነው እና በሆነ አጋጣሚ ንግዶቹን ከስረን ያቆምነው ከስረን ሽተን ነው አውርተናል። እኔ ከዚህ በላይ አልችልም ማለት ነው። ምን እንደምትፈልጊ አንቺ አታስቢም? ለእናታችን አታስቢም? ጎዳና እንድትወጣ ለዛኔ ነው ጫልሽኝ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን። እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል። እንግዲህ ሰሞኑን በአንዳንድ የማህበራዊ ሚዲያዎች በደረሰን ጥቆማ መሰረት እውቋ ሞዴልና እውቋ ተዋናይት እንግዲህ የገጠማቸው ችግር እንዳለ እና እነሱንም ለመጠየቅና ያሉበትን ሁኔታ ለማወቅ እንደዚሁም እርዳታ ለማድረግ እንግዲህ ወደዚህ ተገኝተናል። ዛሬ እውቋ ተዋናይትና እውቋ ሞዴሊስት እንግዲህ ምንድነው የገጠማቸው፣ በምን ምክንያት ነው እንደዚህ የሆኑት የሚለውን ነገር እንግዲህ ከነሱ አንደበት እንሰማለን። አብራችሁን ቆዩ። ሰላም እህቴ። ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። ያው እንግዲህ በብዙ ስራዎችሽ እናውቅሻለን። ጎበዝና ጠንካራ የአርት ሰው እንደሆንሽ እናውቃለን። ግን ሰሞኑን በማህበራዊ ሚዲያ ላይ አንዳንድ የሚናፈሱ ወሬዎች ወይ የሚናፈሱ ነገሮች ብዙ ደስ አይልም እና አሁንም ደግሞ የማይጠበቅ ቦታ ላይ ነው ያገኘውሽ። መጀመሪያ ግን ያው በስልክ ስናወራ እንዳወራሽ ፈቃደኛ ስለሆንሽ ወደዚህ እንድመጣ ስለፈቀድሽ በጣም አመሰግናለሁ። እስኪ ቤተሰቦቻችን ምናልባት ያው እኛ በሙያ እናውቅሻለን፣ ለቤተሰቦቻችን እስኪ ስምሽን ግልጽ አድርጊልኝ። ስሜ ቤተልሔም ይባላል። ያው አብዛኞቹ ታቁኛላችሁ። አክቲንግ ነው የምሰራው፣ ተዋናይ ነኝ። ያው በብዙ ስራዎቼ ታቁኛላችሁ። ያው ጎበዝ ተዋናይ ነበርኩ። ያው ባላሰብኩት ነገር ነው እንደዚህ እንኩት ማለት እንደዚህ ይሆናል ብዬ ጠብቄ አላቅም። በጣም ጥሩ ሁኔታ ነበርኩኝ። አሪፍ ሁኔታ እየኖርኩ ነበርና ባላሰብኩት መንገድ ያው በቃ እዚህ ተገኝቻለሁ። አሁን እንደምታየው ነው ህይወቴ። ያው እንግዲህ አንቺም እህትሽም እንግዲህ አርት ውስጥ ነው ያላችሁት። የምትሰራቸው አብራችሁ የምትሰራቸው ቪዲዮዎች ሁልጊዜ በየሳምንቱ በሁለት ቀን በሶስት ቀን ቫይራል የሚወጡ ቪዲዮዎች ነው የምትሰሩት። እንግዲህ በተወናችሁም እኔም በግሌ በጣም ነው ማደንቃችሁ። ሁለታችሁም ስራዎቻችሁን እከታተላለሁ። ግን ምንድነው የተፈጠረው ማለት አርቱ ላይ እንግዲህ ጥሩ እየተንቀሳቀሳችሁ ነበር። ያላችሁንም
ቤት ያላችሁን የነበረውን ሁሉ ነገር እንግዲህ እኔ በቅርበት አውቃለሁ። ግን ከቅርብ ጊዜ ወዲህ ምን ተፈጥሮ ነው አሁን ያላችሁበት ሁኔታ ላይ የተገኛችሁት የሚለውን ነገር እስኪ አጫውችን። ያው ከመጀመሪያው ጀምረል ወደ ትወና የገባሁት በልጅነቴ ነው። ጎበዝ ተዋናይ ነበርኩኝና ከልጅነቴ ጀምሮ ቲያትር ምናምን ማር ነበር ድሮ እና በቃ እዛ ውስጥ ያለው የሆነ ዳይሬክተር ያገኘኝና እቺ ልጅ አሪፍ ቦታ መድረስ ትችላለች ምናምን ብሎ ለብቻ ወስዶ አሰለጠነኝ። ከዛ በቃ ፊልሞችን መስራት ጀመርኩኝ፣ ቲያትሮችን ምናምን መስራት ጀመርኩኝ። ከዛ በኋላ በቃ ብዙ ፊልሞችን ሰራው። በዚህ አጋጣሚ በጣም ነው ማመሰግነው ዳይሬክተሩ። እና ከብዙ ጊዜ በኋላ በጣም ብዙ ስራዎችን መስራት ጀመርኩ። ያን ቤት ገዛው፣ አገባው እና እህቴንም አብራኝ እንድትኖር አደረኩኝ። ቤተሰቦቼ ያሉት ክፍለ ሀገር ናቸው እና ቤተሰቦቼም ጥሩ ሁኔታ ላይ ያሉ ናቸውና ወደዚህ እንድመጣ አደረጉኝ። መጀመሪያ አክስቴ ጋር ነበር የምኖረው። ከዛ አርት ውስጥ ከገባው በኋላ ራሴን ችዬ ተከራይቼ መጀመሪያ ወጣው። ያው ከብዙ ልፋት በኋላ ቤት ገዛው። የራሴ ሀብትና ንብረት ኖረኝ። እንደምታውቀው ነው ያለኝ ንብረት ታውቀዋለህ፣ ያው በስምም በዝናም ይታወቃልና መኪና ገዛው። የተለያዩ ድርጅቶችን ከፈትኩኝ፣ ንግዶችን ማለት ነው። እና እንደዛ እየኖርኩ ነበረ። ከዛ እህቴንም እኔ ጋር መጣት ቤት ከገዛው በኋላ አብረን መኖር ጀመርን። እሷም እንደምታውቃት ታዋቂ ሞዴል ናት፣ ብዙ ስራዎችን ሰርታለች እሷም። እና አብረን እየኖርን በምን አይነት ሁኔታ እንደሆነ ባላቅም እንደዚህ ኪሳራ ውስጥ ሙሉ ንብረታችንን እናተን ይኸው ቤት እስከ መከራየት ደርሰናል። እንደዚህ አይነት ቤት ውስጥ ነው አሁን እየኖርን ያለነውና ይሄን ነገር በቃ እንድታጣርልኝ እፈልጋለሁ። እንዴት እንደከሰርን አላቅም በቃ እና ይሄን ነገር ብታጣራልኝ ደስ ይለኛል። ጥሩ። ያው የኛም አመጣጥ አላማው ያ ነው። ምክንያቱም የአርት ሰው ሲደጋገፍ ነው ጥሩ፣ አንዱ ለአንዱ ሲደጋገፍ ነው ጥሩ የሚሆነው። ምክንያቱም አርት እንግዲህ እርስ በርስ ሰዎችን ያዋድዳል፣ እርስ በርስ ሰዎችን እንዲተጋገዙ ያደርጋል። የአርት ትልቁ እንትን ያ ነው። ግን እስኪ ከእህትሽ ጋር ያላችሁ ነገር በጣም ነው ደስ የሚለው። እስኪ ስለ ቅርበታችሁ ንገሪኝ፣ ስለ ቤተሰቦቻችሁም እስኪ ሰፋ አድርገሽ ንገሪኝ። ያው እህቴ እኔና እሷ ብቻ ነን፣ ለቤት ሁለት ነን። ሌላ እህትም ወንድምም የለንም። አባቴ ከሞተ ትንሽ ቆይቷል። እናቴ ናት ያሳደገችን እና አባቴ በህመም ምክንያት ነው የሞተው። እና እናታችን ነው ሁለታችን የሚያሳደገችንና የሆነ ሰዓት ወደ ክፍለ ሀገር ስመጣ እሷ እናቴ ጋር ነበር የቆየችው። ያው ተሳስ መጣች። ጥሩ ግንኙነት ነበረን። ያለነው ሁለት ብቻ ስለሆነም ያው እህትማማቾች መሀል ጸብ አይታጣም። ግን ይሄ የልጅነት ጸብ ነው እንጂ ትልቅ ጸብ እንኳን የለንም። እና በጣም ነው የምወዳት እህቴን። እና እዚህ ስራ ውስጥ እንድትገባ ያደረኳትም እኔ ነኝ። ጥሩ ቁመት አላት፣ ጥሩ አቋም አላት እና የሞዴሊንግ ፍላጎትም ስለነበራት እኔ አክቲንግ ውስጥ በመሰራ ሰዓት በማቃቸው ሰዎች ወደ ሞዴሊንጉ እንድትገባ አደረኳት። እና ጥሩ ነገር ስለነበራትም እሷ ታዋቂ እንድትሆን ረዳት ማለት ነው። እና በቃ አሁን ጥሩ ሁኔታ እንገኝ ነበር። በዛ ሰዓት አሪፍ እንትን ነበረን። እሷም ጥሩ ስራዎችን ሰራለች። እሷም ንብረቶች ነበሯት በራሷ ያፈራችው። ግን እኔና እህቴ ስንኖር የሷ ንብረት አንባባልም። ቤት መግዛት ካለብን በጋራ ልንገዛ እንችላለን። መኪና ምንገዛው ይኖራል። ያከራያናቸው መኪኖች ነበሩ በጋራ ገዝተን። ግን በምን ሁኔታ እንደሆነ ባላቅም በቃ ሙሉ እንትናችንን የከሰር ነው። ይሄው እንደምታይ ባዶ እጃችንን የቀረ ነው። አይዞሽ። እና በቃ እንደዚህ መኖር በጣም ከባድ ነው ማለት ያለክን ነገር ማጣት ቀላል ነገር አይደለም። የነበረክን ንብረት ማጣት፣ የፈለከውን አግኝተክ እንደፈለኩ ነክ የምትፈልገውን አሟልተክ ስትኖር ማለት ሁሉንም ነገር ማጣት ቀላል ነገር አይደለም። ያው ንብረትህን ማጣት፣ የምትፈልገውን ማሟላት አለመቻልክ ምናምን ቤተሰብ ከኛ አልፈን ቤተሰብ በጣም ረዳ ነበረ እና ያው ይገባኛል። ያው በጣም ማዝናለሁ። ያው በቅርበት በስራም በምንም ስለምንተዋወቅ የነበራችሁን ህይወት ስለማውቅ እኔም በጣም አዝናለሁ።
ያው ንብረቶች ማጣቴ ብቻ ለሚያሳዝነኝና ከአክቲንጉ ስራ መሳተፍ አለመቻሌ ነው በጣም በቃ የከፋኝ ነገር። ሞደው ሙያም ነው ያጣሁት። በቃ ነገሮች እንዳለ ነው የተዘበራረቁብኝ። ንብረቴን አጣው፣ ሞደው ሙያ አጣው እና በጣም ከባድ ነው ለኔ። አይዞን ቤቲ እና በቃ ነገሮች እንዲፈቱ ፈልጋለሁና እንድትረዳኝ ነው የምፈልገው። ያው ስታዋራኝም በጣም ነበር ደስ ያለኝ። በቃ ሁሉን ነገር በማጣቴ በጣም ከፍቶኝ ነበርና በቃ ንብረቴም እንዲመለስ ወደ ሙያም መግባት ስለምፈልግ እንድትረዳኝ ብቻ ነው የምፈልገው። ያው እንግዲህ እኛ እናግዛለን፣ ግን ያው ስላለው ነገር በደንብ ትነግሪኛለሽ። አሁን ግን ቤቱን እንደማየው ከሆነ በጣም የእውነት ካላችሁ ዝና ለጥበብ ከከፈላችሁት ዋጋ ለጥበብ ከኖራችሁት እንግዲህ እንደነገርሽኝ ረጅም ጊዜ ጥበብ ውስጥ ነበርሽ። ባንቺ ስራዎች እንደዚሁም በእህትሽ ስራዎች እንግዲህ ብዙ ነገር ተምሯል። ብዙ ሰው ራሱን ለውጣል። ብዙ ሰው መማሪያ የሆኑ ነገሮችን ከናንተ ወስዷልና አሁን ደግሞ ያላችሁበትን ሁኔታ ሳይ በጣም ቤቱም ትንሽ እናንተ ከለፋችሁት አኳያ እናንተ ለጥበብ ከሞታችሁለት ከመስዋዕትነት ከከፈላችሁት አንፃር ይሄ በጣም ትንሽ ቤት ነው። እንግዲህ ይሄንን በየቤታቸው ሆነው የሚመለከቱ ቤተሰቦቻችንም እንግዲህ እርዳታቸውን በሚያውቁት ነገር ባላቸው ነገር ዛሬ ሰውን በስነ ልቦና ማገዝ ቀላል ነገር አይደለም። አለውልሽ ማለትም ቀላል ነገር አይደለም። እንደዚህ ያደርጋሉ ብለን እናስባለን። እስኪ ምናልባት አንዳንድ ጥያቄዎች ልጠይቅሽ። እስኪ ከእህትሽ አሁን የለችም ቤት ውስጥ መሰለኝ? አዎ ወጣ ነው። ቅርብ ነው ያለች ሱቅ ወጣ ነው። እሷስ ያለችበት ሁኔታ እንዴት ነው? አሁንስ ምንድነው አሁን የተቸገራችሁት? ያው ከቤቱ አሁን ከማየው አኳያ እና ቆይ ምንድነው ማለት ይሄ ሁሉም ገንዘባችሁ ማለት ያለቀበት ወይም የጠፋበት ምክንያት ምንጩ ምንድነው? ምንጩን አላውቀውም። እኔም ግን የሆነ ሰዓት የሆነ ውድድር ላይ ነበርን እና ጥሩ እየተንቀሳቀሰ በጣም ትልቅ ውድድር ነበርን እንደሰማውና በቃ እዛ ውድድር ላይ በጣም ብዙ ነገር ስናደርግ ነበረ። እዛ ውድድር ላይ ማለት ነው እና በጣም ብዙ እርዳታ ምንሰጥ ነበረ። በጣም ብዙ ነገር እናደርግ ነበረ እና በምን ሁኔታ እንዳለቀ አላውቅም። ይሄ ሁሉ ንብረት እንዴት እንደሸጥኩት ምናምን አላውቅም። ብቻ ግን በቃ የሆነ ሰዓት ባዶ እጄን እንዳለው ነው የነቃሁት። በቃ እጄ ላይ ገንዘብ ሳጣ ነው እንደዚህ ኪሳራ ውስጥ መግባቴን ያወቅኩት። ያለሽ ሀብት ወይም ያለሽ ገንዘብ ብዙ እንደሆነ ያው ብዙዎች እናውቃለን በሚዲያም በምንም። ግን ያ ነገር ባንዴ እንደዚህ ሊሆን የቻለበት ምክንያት አለ ነው ወይስ ይሄ ነገር ከውድድሩ ጋር የሚያገናኘው ነገር አለ? አላውቅም። ብቻ ከውድድሩ በኋላ ነው በቃ ውድድሩ ከጀመረ በኋላ ኪሳራ ውስጥ እየገባው መጣው እና እንዴት እንደሆነ ባላውቅም ሙሉ ገንዘቤን ብቻ አጥቻለሁ። ቤቴን እስከመሸጥ ደርሻለሁ። ንብረቶቼን በሙሉ እስከሸጥ ደርሻለሁ እና አሁን ላይ እንደምታዩ ምንም ነገር የለኝም። የቤት ኪራይ እንኳን መክፈል ይከብደኛል። አይደለም ሌላ ንብረት ኑሮኝ አሁን ይሄ ተከራይቼ ነው ያለሁትና ይሄ ራሱ ለመክፈል በቃ በጣም ተቸግረናል። ምን በላው እስክናጣ ድረስ ምን ደርስበት ሰዓት አለ እና በጣም በቃ መጥፎ ሁኔታ ውስጥ ነው ያለ ነው። ያው እንግዲህ በሚዲያ ስከታተል ብዙ ጊዜ ከተገበሽ ማለት ባል እንዳለሽ ወይም ደግሞ ባለቤት እንዳለሽ ነግረሽኛልና ብዙ ጊዜ በሚዲያ እሱን ግልጽ አድርገሽው አታውቂም። እስኪ ባለቤትሽ ይሄ ከዚህ ሁሉ ነገር እንድትወጡ ያደረገው ነገር የለም ወይ? አሁንስ ቤት ውስጥ ያልሆነበት ምክንያት ምንድነው? ለመተጋገዝ አልሞከራችሁም ወይ ከዚህ ለመውጣት? ያው ባለቤቴ ጋር በዚህ ስራ ነው የተግባባነውና ሚዲያ ላይ ምናምን ማውጣት አልፈልግም። ትዳሬ ሚዲያ ላይ እንዲወጣ ምናምን አልፈልግም። ደበቅ ብለን ነው መኖር የምንፈልገው ሁለታችንምና ብዙ ሚዲያ ላይ የሚታወቅ ሰው አይደለም። ግን በእንደዚህ አይነት ስራ ያገኘሁት ነው። አክቲንግ ስሰራ እሱም ይመጣ ነበረ። ኮንቲኒቲ ነበር ውስጥ የሚሰራውና በዛ ነው የተግባባነው። አን እየተላመድን ከካሜራ ጀርባ ነው የሚሰራውና እየተላመድን ምናምን ስንመጣ ነው ተዋደድን። ከዛ በኋላ በቃ ለምን አብረን አንኖርም ብለን አንድ ላይ ገባን። ያው እሱ ምንም ማድረግ አልቻለም። ያው ንብረቱን ያውቃል፣ ሁሉንም ነገር እነግረዋለሁ። ምንም ደብቀው ነገር የለም። ግን ቤት ምንድነው? ሰላም እህትሽ እንዴት ነሽ?
ሰላም ነው አልገባኝም ምን እየተፈጠረ ነው ሊረዳን የመጣ ያን ሰላምታ ነው ምንድነው የሚረዳን ሊረዳን የመጣ ሰው ነው እንዴ አልገባኝም ቆይ ምን እንደሚረዳን አንተ ማን ነህ ካሜራውን አጥፉት ምን እያደረጋችሁ ነው ሊረዳን ነው ተረጋጊና ቁጭ እንዴ ቤቲ ምን እያልሽ ነው ሊረዳን የመጣው ነገሮችን ሊያስተካክልልን ነው የመጣው በቃ እስከመቼ ነው እንደዚህ አይነት ሁኔታ የሚኖርን የሚያስተካክልልን ሳይፈልገሽ ነው አንቺ ቆይ እስከመቼ ነው እንደዚህ የሚኖረው ምንድነው መረጋጋው አንተ ራስ ነው ታድን እንዴ ያን ፈልገው ቆጣ ይኸውልሽ ተረጋጊ መጀመሪያ ሰውዬኛ ምንም አይነት እርዳታ እንፈልግም ውጣ ምን ልትለምንብን ነው ሚዲያ ላይ አይደለም ለምንብን አይደለም ነገሮችን ሊያስተካክልልን ነው የመጣው እናቴ ምንም የሚያስተካክልን ነገር የለም ቆይ ምን እየሆንሽ ነው አንቺ ራሱ ሊረዳን የመጣው በቃ ህይወታችን እንደዚህ እንዴት እንደዚህ ይቀጥላል እና ታዲያ እሱ ነው ሚዲያ ላይ ወጥቶ ነው ታዲያ የሚረዳን ሚዲያ ላይ አላውጣም ይኸውልሽ እና ታዲያ ካሜራው ምንድነው አጥፍተው ማውራት የምትፈልገው ነገር ምንድነው ማውራት ማወቅ የምትፈልገው እኔ እናንተ ለማገዝ ነው የመጣው እኮ ለእናንተ ለማገዝ ነው ተቀመጡና በስነ ስርዓት እናውራ ይኸውልሽ ቆይ ምንድነው አንቺ እንድንረጋጋ የምትፈልጊው ሚዲያ እኮ ተረጋጉና ተቀምጠን እናውራ ሚዲያ ላይ አያወጣም ተስማምተናል እንዴት እንደዚህ ልታረጊ ትችላለሽ እስከመቼ እንደዚህ እንቀጥላለን ቆይ እና ታዲያ የራስሽ በድህነት እንቅር ታዲያ ይሁን ሁሉ ነገር አሁን ሚዲያ ላይ ንብረታችን አተን እንደዚህ እንቅር አንቺ ቆይ ማሰባችን ምን ወደ ሙያሽ መመለስ አትፈልጊም ንብረትሽ እንዲመለስ አትፈልጊም እና ታዲያ በዚህ ምክንያት ነው እንዲመለስ የምፈልገው እኮ ተረጋግተን ነው ልታስብ የምትችለው አልገባኝም እኮ መፍትሄ ለማምጣት ነው እዚህ ያለሁት ከሷ ጋር በስልክ አውርተን ነበር ምንም አይነት መፍትሄ አንፈልግም በቃ እኛ ውጣልን አሁን እኛ ምንም ነገር አንፈልግም ካሜራ ቤቲ ምን ሆነሽ ነው በቃ ማውራት አለብን እንደዚህ አይነት ሁኔታ መቀጠል አልፈልግም ግን ደግሞ ሶሻል ሚዲያ ላይ እየወጣ ምንም አይነት ነገር የለም ያጣውት ነገር እኔ ቃል ገባለሁ ማነው ምንድነው ሊለምንብሽ ቢሆንስ አይደለም ይኸውልሽ ያላችሁበት ሁኔታ እኮ ይገባኛል ግን እሱን ገባኛው በቃ ተረጋግተሽ እሺ ምንም ነገር ሶሻል ሚዲያ ላይ አላወጣም በቃ እኔ ለእናንተ ማለት ነው ለምደው ካሜራ የምትቀርጻል እኮ አጠፋልሻለሁ እሺ አጥፋው ታዲያ በቃ እኮ አጠፋልሽ ተረጋጋሽ ምን እየሆናችሁ ነው አንቺ እንዴት በቃ በዚህ ድረስ ብቻ ነው ማሰምጪ ምንም ማድረግ አልችልም በቃ ያለን ንብረት እንዲመለስ ፈልጋለሁ እንደዚህ አይነት ድህነት ህይወት መኖር አልፈልግም ምክንያት ነው አንቺ እንዲመለስ የምትፈልጊው በራስሽ ንብረታችን እንዲመለስ ነው የምፈልገው እንደዚህ አይነት ሁኔታ መኖር አልፈልግም በቃ አንቺ ቆይ እንደዚህ አይነት ህይወት ነው የምትፈልጊው የተወረድሽው ነገር ታዲያ ሚዲያ ላይ በመልቀቅ ነው አንቺ ደህና ነገር የምታገኘው በምንም ይሁን በቃ ንብረቴ እንዲመለስ ነው የምፈልገው እንዴት ነው ማስተባበያታሽ እህቴ ይኸውልሽ ያርት ሰው አይደለን ተነጋግረን እንግባባ እንጂ እኔ እርዳታ አንፈልግም እኔ ማን አንተም መጣልን ካሜራውን ማጥፉና ወጥተን በቃ ምንም እኔ እኮ ስለ እርዳታ አይደለም ያወራሁት እንተጋገዝ ያርት ሰው ነን እንተጋገዝና ካሁን ካለንበት ነገር እንድንወጣ የእናንተ ህመም የኔም ህመም ነው ያንቺ መጎሳቆል የኔ መጎሳቆል ነው እንተጋገዝ ደግሞ ምንም ነገር አንፈልግም ይኸውልሽ እኔ ቃል እገባለሁ ይሄ ነገር ሚዲያ ላይ አይወጣም በቃ ምንም ነገር አንፈልግም አይደለም በቃ ያለውን ነገር እንዲስተካከል እንፈልጋለን እና ታዲያ ካሜራ እያስቀረጽሽ ነው እንዲያለው ነገር የምታሳቢው በቃ ሰው ከፊላ ሊወርቃል ግን መስተካከል አለበት እንደዚህ መኖር አንችልም ይሄ አይገባም እና እንደዚህ አይነት ህይወትን መኖር ከፈለግሽ እሺ እኔ ግን እንደዚህ አይነት ህይወትን መኖር አልፈልግም በቃ መኖር አልፈልግም አይደል ግን በዚህ መልኩ መሆን የለበትም በቃ እና እንዴት ሌላ አማራጭ አለሽ የለም ግን ደግሞ በቃ እንፈልጋለን ምን ማድረግ ይችላል ተነጋግረን ነው መፍታት ያለብን በቃ ይረዳን ከሆነ እንዲስተካከል መርዳት ነው በቃ 5 ደቂቃ ቁጭ ብለን እስኪ እንነጋገር ግዴታ ካሜራ ጠፋለሁ እኔ ቁጭ ብለን ተረጋጊና ቁጭ ብለሽ አንቺ ቆይ እኔ ጭንቀት መቼ ነው የሚገባሽ እሺ ቆይ እሱ ሳይገባኝ ቀርቶ ነው እንዴ ለኔ ሳታስቢም እንዴ እህትሽን አታስቢ አሁን እዚህ ቦታ ላይ ሆነሽ አሁን ካሜራ አይከብድም ምንም አይከብድም በቃ ካለውበት ችግር ምንም ነገር በቃ ያለውበት ችግር ምንም አማራጭ ቢሰጠኝ አይደለም እንደዚህ አይነት ህይወት እንደዚህ አይነት ነው ተረጋጊ በቃ ተረጋጊ አንቺ ቆይ ግን ስታችሁ ምንም ነገር አይምሩሽንም ነው እንዳጣሽው ምን እየሆንሽ ነው ቁጭ በይና ያለውን ነገር እናውራ በቃ ምንድነው ላወራ የምችለው ነኝ በቃ የራሳቸው ይረዳላችሁ እባክሽ አንቺ ቁጭ ምንድነው ቆይ አንተ ልጅ እንዴት ነው ችግር አለ ቁጭ ብለን አውርተን መፍትሄ እንፈልግ መፍትሄ እኮ ሊሆን ይሄን እኮ ስንነጋገር ነገሮች ቀላል ይሆናሉ ግዴለም በቃ ቁጭ በይና እናውራ እህትሽንም አታስጨንቃት ያላችሁበት እኮ ሁኔታ ይገባኛል ግን ስንነጋገር ነው መፍትሄ የሚኖረው እኮ ታዲያ ምንም በሶሻል ሚዲያ እየተቀረጸ ምንም አይነት መፍትሄ የለውም እኔ ይኸውልሽ ነው ወይስ ልትለምንብን ነው አንተ አይደለም ቢቀር የእናታችን ቤት አስይዘን ያለ ነው እሱን እንኳን እንመልስ እና ታዲያ በልመና ነው የምትመልሽላት እናትሽን ቤት በቃ እዚህ ድረስ ብቻ ነው ማሰብ የምትችይው በቃ ጨርሽ ቢያንስ እናታችን ጎዳና ከምትወጣ ምንም አድርገን ህይወታችንን ማስተካከል ያለብን በቃ ቁጭ በይና ያለውን ነገር ተረጋግተን እናውራ ቁጭ በይ እስኪ ይገባኛል እኮ ያው ያላችሁበት ሁኔታ እረዳለሁ ሳልረዳ ቀርቻ አይደለም ግን እኔ እርግጠኛ ነኝ ሁሉ ነገር ከኛ አይወጣም ግን ለእናንተ ይሄ አይገባችሁም በሚል ነው ወደዚህ የመጣ ነው እና ለመረጋጋት ሞክሪ እኔ እኮ እሷ ቆይ እንዴት እንደዚህ ፈቅዳ እሺ ልትል ቻለች ቤት ምን ይሆንሽ ነው እናቴ ጎዳና ከምትወጣ ያለው ነገር አውርተን ቢስተካከል ነው ቆይ ምን ላይ እንደነበርሽ ረስተሽ ነው አሁን ይሄን ሶሻል ሚዲያ ላይ ሲቀርጽ ንብረት ነበረን በጣም ሀብታም ነበርን ብዙ ንብረት ነበረን አውቃለሁ ግን አሁን ላይ የለንም ደሃ ነን አሁን ላይ
ከኛ አልፈን ቤተሰቦቻችንም ደሃ አድርገናል ስለዚህ አንተ ማስተካከል አለብሽ ፈቀድሽ ማለት ነው ሶሻል ሚዲያ ላይ እንዲወጣ ፈቀድሽ ምንም ሆኖ ህይወታችን እንዲስተካከል ብቻ ነው ፈልገው በዚህ እንዴት ነው ሊስተካከል የሚችለው በዚህ ምክንያት ምን ሆነሽ ነው ቤቲ አረ በፈጣሪ ስም እስኪ ተረጋጊ ቆይ ምንድነው ለረጋጋ የምችለው የሆነ መፍትሄ አናጣ ዝም ብሎ ከሰው ቤት መጥቶ እሺ ይቅርታ በቃ እሺ መምጣቴ ከሆነ ያናደደሽ ይቅርታ ግን ያውልሽ አሁን ላይ የሆነ መፍትሄ ያስፈልገናል ተነጋግረን ወደ መፍትሄ እንሂድ እንጂ በዚህ ሁኔታ እናንተ ለጥበብ ከከፈላችሁት ዋጋ አኳያ አሁን እየሆነ ያለው ነገር ልክ አይደለም እንዲስተካከል የቻልነው እንተጋገዝ ነው እንጂ እኔ እናንተን መለመኛ የማድረግ አይነት ነገር አይደለም በፍጹም እንደዛ አይነት አላማም እንደዛ አይነት ዲሲፕሊንም የለንም ግን ምንድነው አሁን የተገኛችሁበት ሁኔታ ያጋጣሚ ጉዳይ ነው እንጂ ሰው በተፈጥሮ ደሃ አይደለም በሁኔታዎች አስገዳጅነት ማይሆን ቦታ ልንገኝ እንችላለን እናንተ ውስጣችሁ ትልቅ አቅም ትልቅ ብቃት እንደዚሁ ወጣችሁ የሆነ ነገር ብትሰሩ በጣም ብዙ ሰው ሊከተላችሁ የሚችል ሰዎች ናችሁ ግን አሁን የተፈጠረው ነገር ድንገት የተፈጠረ ነገር ነው መስተካከል ደግሞ ይችላል ያንን የሚስተካከልበትን መንገድ እንፈልግ ብለን ነው ወደዚህ ቤት የመጣ ነው ይሄን ስናረግ ደግሞ ሁለታችሁም እኛ ልታግዙን ይገባል እና የተያዘባችሁ ንብረት እሷ እንዳለችው እህቴ ይሄ ሁሉ ነገር እንዲመለስ ማድረግ እንችላለን በደንብ ምክንያቱም እኛ የብዙ ሰዎችን ችግር በተለያየ መንገድ ከዚህ ባሰ በጣም ብዙ ችግሮችን እየፈታን እዚህ ደረስን ሰዎች ነን ስለዚህ ለመረጋጋት ሞክሪ ሲጀመር አንተ ቆይ ማን ምንድነው እንዴት ሲኛል ልትረዳን መጣ አልገባኝም በጣም ይቅርታ የመጣሁት እኔ ጋዜጠኛ ነኝ የመጣሁት ደግሞ በሶሻል ሚዲያ ላይ አልፎ ከሆነ ጊዜ በኋላ የጠፉ ባለሙያዎችን ለዚህ ችግር የገጠማቸው ባለሙያዎችን ለማገዝ እናደርጋ እንደዛ አይነት ስራዎችን እንሰራለን ለዛ ነው ወደዚህ መጣ ነው እና አሁን ቃል ገባልሻለሁ እዚህ የሚሰራው ቪዲዮ ለእናንተ መፍትሄ ከመስጠት ውጪ ሌላ ነገር አላማ የለም እሱን እንዴት ነው ልናምነህ የምንችለው ሲጀመር እመኝኝ ግዴለ እኔ ስላመንኩበት ነው እዚህ ድረስ ሊመጣ ያደረኩት አይደል ቃል ገባልሽ የታቀሹ ነው አንቺ እስከ ዛሬ አመንሹ ነገር ተጠቅሞሻል ብዙ ጊዜ ተገናኝተናል ከሱ ጋር እኮ ገባኝ አመንሹ ነገር ተጠቅሞሻል ሻውን ደግሞ ሌላ ስተት ቢታኒያ ምልሽን መስማት አለብሽ በቃ አንቺ እኔ ቤተሰቦቻችን ምን አይነት ሁኔታ እንዳሉ ታውቂያለሽ በቃ እኔ ስላመንኩበት ነው እሱን የሚያመጣውት የትምታቂው ነው ያመንሹ እስከ ዛሬ ሻምን ማገኘሽ አውቃለሁ አመንኩት አመጣሁት በቃ ያለው መፍትሄ የት ነው የምታቂው ስንት ነገር እኮ ታላቅሽ ነኝ ዝም በይ በቃ እና ታዲያ ታላቅለትሽ እዚህ ጋር ነው እንደሚጠቅመው ሁሌም ስተት እንዴ ታላቅ ሰሰት አይደለም ያለው ነገሮች አስተውዬና አገናዝቤ ነው እሱን እንዲመጣና እንዲረዳ ነው ያረኩት እንደ ታላቅ ብታስቢ ሲጀመር እንደዚህ ማድረግ አይቻልም ይሄን ካሜራ ይሄን ሌላ ምታመጪው ነገር አለሽ አንቺ ከምታመጪው መፍትሄ ይሻላል በቃ ዝም ማለት ሁሌ እንደ ህፃን ነው የምታስቢው እስኪ ተይማሽ እንደ ታላቅ እስኪ ሆነሽ ሊንታቂያለሽ ሆነሽ መላርግሽ እሱ ማለት ነሽ ከነበርኩበት ታጣስ አስጣልሽኝ አይደለም ከነበርሽበት አምጥቼ እንዲያውም ጥሩ ሁኔታ እንድትኖር ያረኩሽ እኔ ነኝ ጭራሽ እንዴ ቆይ የነበርኩትን ነገር ያጣሁት ባንቺ ምክንያት መሰለኝ አይደለም ጭራሽ በእኔ ምክንያት ነው አዎ ባንቺ ታዋቂ ሞዴል እንድትሆኝ እኮ ያረኩሽ እኔ ነኝ ነው እንደዛ ብቻ በሱ ምክንያት ያሳበብሽ እንደ ባይሆን አንተ ደግሞ እዚሁ ምንም ነገር እንድትለኝ አልፈልግም እባክሽ ተረጋጊ አንተ ተረጋጊና ለኔም ላንቺ ወደ ሙያችን መመለስ አለብን በቃ እንደዚህ እንድትሆኑ አይደለም እኔ የመጣሁት እኮ እንዴ እንደዚህ አረኩልሽ እንዴ እህትማማቾች ናችሁ እኮ እህት ለእህት እኮ ብዙ ነገር ያደርጋል በእናትህ አንተ ደግሞ ብዙ ነገር አታወራ በቃ ስለማታውቀው ነገር አቀባጥር እኮ ስለማላውቀው ነገር ንገሩኝና መፍትሄ እንውሰድ ምንም ማያውቀው ነገር የለም ያለው ነገር ነግሬዋለሁ ሁሉንም ነገር ነግሬዋለሁ እስኪ ዝም በይ አሁን እንኳን ዝም ማለታቺ አልችልም አዎ ያለውን ነገር እስኪ ፈታ በቃ ሰላም ማግኘት አልችልም በቃ እንደዛ ከሆነ ደግሞ ይሄ ካሜራ ይጥፋልኝ በቃ ከቤቴ እንዲወጡ ፈልጋለሁ ነው ያልፈልግም አንተ ደግሞ ልትነካኝ ይሄ ቤት የኔ ነው አይደለ እንደውም ከፈለግሽ ውጪ እንጂ አይወጡም እነሱ ጭራሽ አረ ተረጋጉ ያለው መፍትሄ ካልተፈታ በቃ ለነገሩ ልክ ነሽ ከዚህ በላይ እኮ ማሰባቺ አንቺ ተረጋጊ ቢያንስ እንደታላቅ ለመረጋጋት ሞክሪ እባክሽ እንዴ በቃ አንተ ደግሞ ምንም እኔ እኮ ለኔም ለሷም ጥቅም ነው ሁሉንም ነገር እያደረኩ ያለሁት ምን አደረግሽ እሷ ግን እያሰበች ያለችው እሷን ጎድቼ እኔ ራሴ እንድጠቀም እያደረኩ ያለሁት ምን አደረግሽ ምን ከዚህ በላይ ምን ላድርግ በቃ ያለው መፍትሄ ነበር በባቤ ስለዘረግፍሽ በቃ ትልቅ ነገር አድርገሽ ማለት ነው ሊስተካከል እየረዳን ያለው አረ እንደማመጥ አይሻልም ሁላችንም ካወራን እኮ ምንም አይነት የሚቀረፍ ችግር የለም ይኸውልሽ በእናትህ አንተ ደግሞ ምንም አታወሪኝ ከቻላችሁ በቃ ካሜራውን አጥፉና ውጡልኝ እኔ በቃ ራስ እንደሚወጡት እንዴ ቆይ አንቺ ምን እየሆንሽ ነው በቃ ያለው ነገር እንናገራለን መፍትሄ ይፈልግልናል እኔ በቃ እነዚህ ኑሮ መኖር አለ ምንም አይነት መፍትሄ የለውም አልኩ እኮ በቃ እኔም ፈልገው እንደዚህ መኖር ነው የሚሻለው አዎ ይሻለኛል በቃ እኔ ደግሞ እንደዛ መኖር አልፈልግም እሺ እኮ በዚህ አይነት ደግሞ ምንም አይነት መፍትሄ ልታገኛለሽ ኑሮ መኖር አልፈልግም ወደ ሙያዬ መመለስ እፈልጋለሁ ከሙያው ወጥቼ ነው ያለሁት ሀብት ንብረቴን አጥቼ ነው ያለሁት
እንዴት እንዳገኘሁት እኔ ነኝ የማውቀው። አንቺማ ዝም ብለሽ መጣሽ በቃ። ይኸውላችሁ ማለት ቢያንስ እኛ ልናግዛችሁ የምንችለው ነገር አለ። ወደ ስራ እንድትመለሱ የተለያዩ ሰዎችን ለማገናኘት እንችላለን። ለምን እዚህ ቦታ ላይ እንደተገኛችሁም ማጣራት ማድረግ አለብን እና የተያዘ ንብረት አለ ብላችኋል። እሱንም ለማስመለስ የቻልነውን ነገር ማድረግ አለብን። ቀላል እኮ ነው። እናንተ ተባበሩን፣ እንተባበር፣ ከዚህ እንውጣ። ጭራሽም ስትነግሪው ነው የቆየሽ ማለት ነው። ብዙ ነገር አውርተናል። እኔ ከዚህ በላይ አልችልም ማለት ነው። ተረጋጊ። ግን ደግሞ ሞጣው እነሱን አስወጥቼ ነው። አትወጪም፣ አንቺም አትወጪም፣ እሱም አይወጣም። አልፈልግም። አንተ ደግሞ ወጣልኝ ካሜራውን አትፈልግ። ውጪ አትበይ። እኔ ምንም ነገር አልፈልግም አልኩ። በቃ እኛ ህይወት እንዲስተካከል እኮ ነው። አንቺ ለእናታችን አታስቢም። ጎዳና እንድትወጣ ለዛኔ ነው ጫልሽኝ። ጭራሽ ቢታንያ በቃ ስለናደርሽኝ ነው። አንተ በእኛ ያለው ነገር ስላናደርኩሽ ነው ጫልሽኝ። ገና ለገና ማንም ተራ ጋዜጠኛ መጣ። የኛ ህይወት እንዲስተካከል እኮ ነው። ሌላ ምንም ፈልገው ነገር አይደለም። አይደለም ይኸውልሽ፣ ማናችሁንም አልፈልግም። በቃ ሌላ ማራጭ ይገባኛል እኮ ካለሽበት እናታችን ጎዳና ትውጣ፣ በእኛ ምክንያት ጎዳና ትውጣ። እናትሽ ተይኝ፣ በቃ ቢሲ ተይኝ። በቃ ቁጭ በይ። ነገር አልፈልግም። ነገር እናውራ፣ እንዲረዳን ነው እኮ። በቃ እኔ ምንም ነገር አልፈልግም። በቃ ሁሌ ኃይለኛ እሺ በቃ ትዕቢተኛ ነሽ አንቺ። ሲጀመር የኔን ነገር ሲጀመር አትወጂም አንቺ። የኔን ለውጥ አትፈልጊም ሲጀመር አንቺ። ተረጋጉ። ቆይ እንዴት ነው ልረጋጋ የምችለው? አልገባኝም። እኔ በቃ ሲጀመር ራሱ የኔን ለውጥ አትፈልጊም። እኔ እንደዚህ እንደሆነና እንድንገላታ ነው እሺ የምትፈልጊው? እሺ አታሳዝንሽም? ታላቅሽ አታሳዝንሽም? ሁሌ ቁጭ በይ እባክሽ። አይዞሽ ይኸውልሽ፣ ተረጋጊ እባክሽ። ለመረጋጋት ሞክሪ። ይገባኛል እኮ ያላችሁበት ሁኔታ፣ ግን እስኪ እንረጋጋና መፍትሄ ለማምጣት እንሞክር። ሌላ እኮ አማራጭ የለም። አሁን እንደዚህ እንድትጣሉ አይደለም እኔ የመጣሁት። ማናችሁም አይገባችሁም። ሲጀመር እንዴት ነው ሊገባችሁ የሚችለው እኮ? እስኪ አንቺ ደግሞ በቃ ተይኝ። የእናቴን ነገር እያነሳሽ ደካማ ጎኔን አትንኪው። አታልቅሽ። በቃ ማንም ሊረዳኝ የለም። ሁሉም ኃላፊነት እኔ ላይ ነው ያለው። እሷ እንኳን አትረዳኝም እኮ። በዚህ ሰዓት ከመተጋገዝ ውጪ ሌላ አማራጭ የላችሁም። እባካችሁ አይዞን። ሁሉም ኃላፊነት እኔ ላይ ነው በቃ ያለው። ወይኔ እኔ እኮ እንድታለቅሱ አይደለም እኮ። እኔ ማንም ይረዳኝ የለም። በቃ እንዴት ብዬ ላስረዳ? ማንም እየተረዳኝ አይደለም። የቤተሰቦቼን ንብረት፣ የእናቴን ንብረት እንዴት እንዳመጣችሁ ታውቂያለሽ አንቺም። እናቴን ንብረት አሳጣናት። እንደዛ ለፍታ እንዴት እንዳሳደገችን ብቻዋን ታውቂያለሽ። ቆይሽ ቤቲኒስ ምን ላድርግ? ማይሰማኝ ነው እንደሚመስልሽ? ያላባት እንደናትና እንዳባቱን አሳድጋን ስንት ነገር ያደረገችልኝ እናቴ እኮ ነች እኮ። እንዴት ንብረቷን ብቻዋን እንዴት እንዳመጣችሁ ታውቂያለሽ። ያንን ንብረቷን አሲዘን ብሩን እንዴት እንዳጠፋነው ታውቂያለሽ። በቃ የሷን ህይወት እንኳን ማስተካከል አለብን። እኛስ ችግር የለውም እንዴትም እንኖራለን። የሷን ግን አስቢው። ቆይሽ እኔ ማልረዳሽ ማላስብ ነው እንደሚመስለው። አንቺስ ቢሆን ምን ያለ እኔ እንደለፋሽልኝ ማለቅ ነው እንደሚመስልሽ? እና ታዲያ እያሰብሽ ከሆነ በቃ ቢያንስ መፍትሄ እንዲያመጣ ማድረግ አለብን። ሌላ ምንም አማራጭ የለም። እሺ እስከዛሬ ያመነው ሰው መፍትሄ ሰጥቶናል? ንገረኝ እስኪ። አንተ ሰው እስኪ ጥሪልኝ። ታውቂያለሽ ባለቤቴም እንዴት እየረዳኝ አታንቺብኝ። ስለሱ በቃ ምንም እንድትይኝ አልፈልግም። ከሱ ደግሞ ምንድነው የምትፈልጊው? በቃ ምንም ነገር እንድታነሽ በቃ በምንም ነገር ከጎን ያለው እሱ ነው። በሱ እንድትመጪብኝ አልፈልግም። ደጋግሜ ነግሬሻለሁ። ምንም እንድታነሽ አልፈልግም። ተይኝ። በቃ እሱ ከጎኔ ባይኖር ኑሮ እንደዚህ ራሱ በቃ እሺ ቆይ ተረጋጉ። እስካሁን በህይወት ራሱ አልኖርም ነበር። እሱ ባይኖር ኑሮ በቃ ታውቂያለሽ፣ እኔ እሱ ባይኖር ኑሮ እዚህ ደረጃ አልደርስም ነበር። እኔ ራሱ ባንቺ ምክንያት ነው ሁላ። ቆይ ምንድነው ማለት? እስኪ እንደዚህ ስሜታዊ ከመሆን ወተን እንረጋጋና እናወራ እባካችሁ። እኔ እንድታለቅሱ እንድታዝኑ አይደለም እኔ ወደዚህ የመጣሁት። የኔ ዓላማ ቢያንስ በማውቃቸው ሰዎች የሆነ ስራ ሰርታችሁ ከዚህ ይሄ ከማይመጥናችሁ ቤት ወጣችሁ የተሻለ ቤት ትችላላችሁ። ከሁለታችሁም ጎበዝ ጠንካራ ናችሁ እኮ። ያለፈው ቢያልፍ ራሱ ከእንደገና ምንም ነገር ያለፈውን መኪና፣ ቤት፣ ሁሉን ነገር መግዛት ትችላላችሁ። እኛ እድሉን እናመቻችላችኋለን። ህይወት ይቀየራልም ደግሞ። ከመጀመሪያው ነው የተነሳችሁት፣ አሁንም ካለበት ትነሳላችሁ። ግን አሁን እንረጋጋ።
ከማልቀስ ወተን በቁጭት ያለውን ነገር ለመቀየር እንሞክር። ያማራጭ እሱ ነው። ምክንያቱም እናታችሁም ከናንተ የሚጠብቁት ነገር አለ። አሁን እንደዚህ ያለቀስን ምናምን አይነት አይደለም መሆን ያለበት። ቢያንስ ከዚህ ቤት ለመውጣት አሁን ያሉ ስራዎችን እንድትሰሩ በስነ ልቦና እንድናግዛችሁ እንድንተባበር ነው ወደዚህ የመጣ ነው። ስራ ብዙ አለ፣ መስራት ትችላላችሁ። እንደገና መነሳት ትችላላችሁ። መስራት ይቻላል፣ መለወጥ ይቻላል። ግን አሁን ጣት ከመጠቋቋም ውጡና ቁጭ ብለን እናውራ። ምናልባት ስለ ባለቤትሽ ብዙ ያልጠየቁሽ ጥያቄዎች አሉ። ባለቤቷ ስትናገሪ እንደሰማሁት ከሆነ ላንቺ ጥሩ እንዳልሆነ ነግረሽኛል። ምንድነው? ግን በጣም የሚወዳትና የሚንከባከባት ነው። እስኪ ዝም በይ። በጣም ጥሩ ነው። እንደ ቢያንስ እዚህ ጋር እንኳን እሱን ለማስገባት እስኪ ሞክሪ። ዝም በይ። ይኸውልሽ ሁሉንም ነገር ግልጽ እንድታደርጉልኝ እፈልጋለሁ። ስጠይቃችሁ መልሱልኝ። ከዛ በኋላ እንደዚህ ልትሆን የቻላችሁበት ምክንያት እያንዳንዷን ነገር ይሆናል ብላችሁ የምታስቡትን ነገር ንገሩኝ። ያለው ንብረት እንደገና እንዲመለስ ማድረግ የማንችልበት ምክንያት የለም። ግን ለሱ ደግሞ እናንተ ልታግዙኝ ይገባል። እስኪ ስለ ባለቤቷ ካንቺ በኩል ያለው እይታ፣ ባለቤቷ ላንቺ ያላችሁ ቤት ስትኖሩ ያላችሁ ቀረቤታ፣ ግንኙነት ወይም ደግሞ ያላችሁ አቀራረብ እንዴት ነው? በቃ የእህቴ ባል ስለሆነ ብቻ አክብሬው እኖራለሁ። እኔ እሱ ምንም ነው የማይመቸኝ። ለምን እንዳትለኝ ግን በቃ ምንም ነገር የማይገባኝ ሰው ቢኖር እሱ ነው። አላውቅም ማለት አንድ ቤት ውስጥ ማለት ለምን እኮ ካላልኩሽ እኮ በደንብ ለመረዳት ይቸግረኛል። ምክንያቱም ግን በቃ ምንም አይመቸኝማ። እንዴ ግዴታ መውደድ አለብኝ እንዴ? ባልነቱ እኮ ለእሷ እንጂ ለእኔ አይደለም አይደል እንዴ? ዞሮ አንድ ቤት ውስጥ የሚኖር ሰው የግዴታ መግባባት፣ ቢያንስ መሰረታዊ በሆኑ ነገሮች ላይ መግባባት ግድ ነው። ይሄን ያህል ልታዩ ቻልሽበት ምክንያት ምንድን ነው? ምንም አይነት ምክንያት የለኝም። ግን ደግሞ በቃ እኔ ስጀምር እሱም ባልነቱ ለሷ ነው ሲጀመር ማክብሬው የምኖረውና ዝም ብዬ የምኖረው ሰው የእህቴ ባል ስለሆነ ብቻውን በቃ እኔ ምንም ነገር አይገባኝም ሰውየው። ዞሮ እኮ የእህትሽ ባል ቢሆን እንደውም ዝም ብዬ ሳስበው እዚህ ነገር ውስጥ የገባ ነው ሁላ የሚመስለኝ። ምንም ነገር ነው ግራ የሚያጋባኝ ሰውየው። ምኑ ነገር ውስጥ አላውቅም። ብቻ እሱን ካገባሽ በኋላ ነው ነገራችሁን ሁሉ ወደታች እየሄደ ያለው። ይሄንም እሷም ታውቃለች። ማለት ንብረታችሁ የመሸሹ ምክንያት ምናልባት እሱ ከመጣው እንዲሁም በጣም ሲታገል ነበር። በርግጥ ሙሉ ንብረቴን እኩልና ሰጥቼው ነበር። ግን በቃ እንዲሁም ንብረታችን እንትን እንዳንከስር በጣም ብዙ ሲታገል የነበረ ሰው ነው። ለኔ በጣም ጥሩ ሰው ነው። ይሄ ማለት እስኪ አንድ ቤት ውስጥ እየኖራችሁ ስለ አንድ ሰው የተለያየ ነገር ከሆነ የምታውቁት እንዴት ነው ማለት ግልጽ አድርጉልኝ። ልጁ ማን ነው? እንዴት ነው የተጋባችሁት? እንዴት ነው የተገናኛችሁት? እንዴት እንደተገናኛችሁ ነግረሽኛል። ግን እንዴት ወደ ትዳር እንደተቀየረ እስኪ እሱን ግልጽ አድርግልኝ። ያ ከብዙ ጊዜ በኋላ ነው እንደነገርኩ ስራ ላይ ነው የተዋወቅነውና ከብዙ ጊዜ በኋላ የተላመድን ስንመጣ በቃ አንድ ቤት ለምን አንኖርም ብለን አንድ ላይ ገባን። ከዛን እሷንም አመጣናት። እሷም ከዚህ በፊት አብራኝ ትኖር ነበር። እሷ ያለሽ ነው እሱ አንድ ላይ ገባውና አትወደውም። እሷ አብራችሁ የኖራችሁ ከእህትሽ ጋር እሱ በመሃል አንድ ላይ መኖር ጀመራችሁ። በቃ አንድ ላይ እንኖር እስከመቼ ነው እንደዚህ በፍቅር ብቻ የምንቀጥለው ምናምን ሲል በቃ አንድ ላይ መኖር ጀመርን እና በጣም ወዷለሁ። በጣም ይንከባከበኛል፣ ያስብልኛል እና ጥሩ ሰው ስለነበረ ሙሉ ንብረቴን ውክልና አለው። እንደፈለገ ንብረቶች ማንቀሳቀስ ይችላል። ንብረቱን የሚያንቀሳቅሰው እሱ ነው። አብዛኛው ነገር የሚቆጣጠርልኝ እሱ ነው። ተጋባችሁ በኋላ አብረን መኖር ከጀመርን በኋላ በቃ አንድ ላይ ስትኖር ምንድነው ንብረትህም ሁሉ ነገርህም አንድ ላይ ነው የሚሆነው። ባልና ሚስት ተብሎ እንግዲህ መቼም ንብረት ክፍፍል የለም። ምንም ነገር ላይ አንድ ነው የምትሆነው። ባልና ሚስት አንድነት አይደለ እና ሁሉም ነገሬ በቃ እሱ ጋር ነው። እንዴት ነው ማለት ያው አንቺም አለሽ አይደለ? ያው ስራው ላይ አለሽ። ድርጅቶቼን እሱ ነው በቃ የሚቆጣጠርልኝ። ያው ብዙ ጊዜ እንደነገርኩክ ንግዶች ምናምን አሉኝ፣ ሱቆች ምናምን አሉኝና ያንን መቆጣጠር አልችልም። እዚህ የፊልም ሙያው ላይ የሰራ ሁለት ቦታ መሆን ስለማልችል እሱን እንዲቆጣጠር አደረኩት። ሙሉ ስራውን እሱ ነው በቃ እንትን ቢለው ማድረግ ያለበትን በሙሉ ሙሉ ኃላፊነቱ እሱ ላይ ነው በቃ ያለው እና በሆነ አጋጣሚ ንግዶቹን ከስረን ያቆምነው ከስረን ሽተን ነው እንትን ያለው። ያው እሱንም ነግሮኛል። ከዛ በኋላ እንግዲህ ቀስ በቀስ ነው ንብረቶችን እያጣው የመጣሁት። ስለዚህ ለዚህ ኃላፊነቱን ሊወስድ የሚችለው እሱ ነው ማለት ነው።
ያው እሱ ምንም ማድረግ አይችልም። አውቆ ሆን ብሎ ያደረገው ነገር የለም። አትከራከሪለት። ሆን ብሎ ያደረገ ነገር የለም። በቃ ሙሉ ውክልና አለው። እዚህ ጋር ሱቆቹ ካላዋጡትና ከከሰረ ምንም ማድረግ አይችልም። እዚህ ጋር እቃው የሚያመጣበት ገንዘብ ካጣ መንቀሳቀሻ እያጣ ከመጣ እቃዎቹን ከገዛ በኋላ እቃዎቹ ዋጋው ሲወርድበት ምንም ማድረግ አይችልም። እና በቃ እንደዛ እየከሰረ ሲመጣ ሱቆቹ እንዲሸጥ አደረግን ተስማምተን ማለት ነው። እዛ ለሁለት የገዛነው መኪና ነበረ። እሱን ሽጠን ደግሞ ብር አስይዘን እሱን ሽጠን በሸጥነው ብር ሱቁ ድጋሚ እንዲንቀሳቀስ አስበን ተስማምተን ከሷ ጋር ሸጥነው መኪናውን። ከዛ እሱን ብር ድጋሚ ሱቁ ግን ይሆናል ብለን ያሰብነው እንከስራለን ብለን አላሰብንም። ግን ሱቁ ድጋሚ መመለስ ነበረበት። ከስረን ከምንቀር መንቀሳቀሻ ነበር ያጣነውና መኪናውን ሽጠን በዛ ብር ለመንቀሳቀስ አስበን ከሷ ጋር ተስማምተን ነው ያደረግነው። እኔን ተማምና ነው ያደረገችው። እሷ ለሁለት አግዟለሁ ብያት ነበረ። ግን በዛን ሰዓት ውድድሩ ምናምን ጫና ስለነበረብኝ በቃ የመኪናውን ብር ሙሉ ሰጥቼው ድጋሚ እንዲያንቀሳቀስ አደረኩት። ግን ባልታወቀ ሁኔታ ድጋሚ ከሰርን። ተደጋጋሚ መክሰሮች የሰላም የጤና ነው ብለሽ ታስቢያለሽ? ያው ንግድ ላይ መክሰርም አለ ማደግም አለ። በጣም ትርፍ የምታገኝበት ሰዓት አለ። በጣም ልከስር ትችላለህ። እንግዲህ የቻለው እንደሚሞክር ነው ማቀው። ምክንያቱም እኔና እሱ እንድንለወጥ ለወደፊት ልጆቻችን ነው የሚያስበው። ስለዚህ ሆን ብሎ እንድንከስር ያደርጋል ብዬ አላስብም። ስለዚህ ከኔ በላይ ብዙ ነገር ያውቃል። ብዙ ስራዎችን ሰርቷል እና ያውቃል እሱ ብዙ ነገሮችን እና ሆን ብለን እንድንከስር አያደርግም። ያው ምናልባት ምንሽ በየትኛውም ንግድ ዓለም ላይ ባካፕ ወይም መጠባበቂያ የሚባል ነገር ይኖራል። አንዴም ከስሮ ሁለተኛም ከከሰረ ይሄን ያህል መስዋዕትነት ተከፍሎ መሄዱ ምናልባት ጥያቄ ስለፈጠረብኝ ነው። ይሄንን ወይም እሱም ባለበት ልናወራው እንችላለን። አሁን ያልተረዳሁት ነገር ምንድነው? እስኪ ስለ ጸባዩ እንደዛ ወስነሽ ልትናገሪ የቻልሽበት ምክንያት ምንድነው? ቆይሺ በዚህ እንኳን በስራው እንኳን ስትል እንዴት ነው አንድ ሰው እሷሽ ፍቅር ውስጥ ስላለች ብዬ ነው። አንድ ሰው እንዴት ነው ቢያንስ ሱቅ እንኳን ከሰረ የሚባል እንዴት ራሱን በራሱ ለማምጫት ትርፉ ቢቀር እንኳን ራሱን በራሱ ለማምጫት ይከስራል? ሊከስር ይችላል። የመጣበት ዋጋ ከስሮ ነው። ቆይ ምን ይሆንሽ ነው ነገር አስብችሻለሁ። እኔ ኮሽ ተረዶሽ በቃ ፍቅር ውስጥ ስለሆንሽ ነው ብዬ ነው ዝም የምልሽ ሁላ። እሺ ያንደኛውን ከሰረሽ ራሱን በራሱ እንኳን ማውጣት አቃተ። ሁለተኛ ላይ እንዴት ነው ሊከስር የሚችለው? ሀብቱን በሙሉ በሱ ስታረግለት እኔ አላቅ ካደረገችለት በኋላ ነው ማቀ ሁሉ ነገር